እዚህ ላይ የራሳችሁ ሰው እንኳን ማለት ነው ብዙ ነገሮችን እያላችሁ እዚህ ላይ አታሽቋልጡ። ለሀብታም አይደለም እሱ ጨምሮ የሚሰጠው ለሌላው ሰው ነው። አንድ መጽሐፍ እያሳተምኩ ነው መዳም ቤት ነው የምሰራው ብላው 55,000 ድራም ለፊታችሁ ማለት ነው ላይቭ ላይ ሰጥቷታል። 55,000 ድራም 2 ሚሊዮን ከምናምን ነው ለአንድ ሰው የሰጠው። ማን ሀብታም ነው ዞር ብሎ እናንተ አይቶ የሚያውቅ? እስቲ አንድ መዳም ቤት የምሰራ የመዳም ቅመም ለሚሏችሁ የመዳም ቅመሞች እያሉ እየመጡ ከእናንተ መብላት ነው እንጂ አንድ ሰው አንድ ብር የሰጣችሁ ሰው አለ? አይዲ እንኳን ሳይኖራችሁ ማለት ነው አይዲ ሳይኖራችሁ አይዲ ለማሰራት አንድ ብር እንኳን ሰፖርት ያደረጋችሁ ሰው አለ? ለአንድ የመዳም ቅመም 3 ሚሊዮን ብር የሰጠ ሰው እኮ ነው። ለ40 ሰው 1 ሚሊዮን 200,000 ብር የሰጠ ሰው ነው። ድሮም እኮ የሚሆንልንን አንወድም። ክብረ ቢሶች ነን፣ ቅሌታሞች ነን። ሀበሻ ምቀኛ ነው፣ ክፉ ነው። እንዴ ሽፎን ምገዢው አሰሽዋር ምገዢ ኢቴች ነው እንደሚያበጥርበት ለራስሽ እኮ ነው። አንድ ገንዘብ ሳታወጪ እየሸለመ ሌላው እኮ በሙሉ ደሞዝ በአንድ ወርና በሁለት ወር ደሞዝሽ ትኬት እየቆረጥሽም አልደረሰሽ። በሁለት ወር በአንድ ወር ደሞዝሽ እየቆረጥሽ ማርያምን ተው። ማርያምን ጥሩ አይደለም፣ ጥሩ አይደለም። የሚሆነው ለሁሉም ሰው የሚመች አይዲያ እኮ ነው ያመጣው። አልገባቸዋል እንጂ ህዝቡ አልገባው አለ። ኧረ ሲጀመር እዚህ አይደለም ኢትዮጵያ ላይ ለታመሙት የደረሰ በጣም ብዙ ገጠር ላይ ላሉ ኢትዮጵያ እንኳን አይወራም። ሲጀመር ዱባይ ላይ መጥቶ ብዙ ሰፖርት አድርጓል። ብዙ ሰዎችን አታባርሩልን። ደግ ሰዎች ናይት ክለብ ቁጭ ብሎ አይደለም እሺ እንትን እያለ ከናንተ ጋር ጎንበስ ብሎ የምትበሉትን በልቶ ነው መቤቴን ከኛ ጋር ዝቅ ብሎ አብሮን እየሰራ ያለው። አትጨማለቁ። አምላካ ብስብሱላ ክብረ ቢስ ናችሁ። ሲጀመር አንዳንድ ሰዎች ቅሌታሙላ ድርጅቱ እንዲዘጋ ራሱ የምትጸልዩ ብዙ ሰዎች አላችሁ። ምድረ ቅንቅናም የሆናችሁ ማለት ነው። ልንገራችሁ ዛሬ ከፈለጋችሁ ድርጅቱ እንዲዘጋ በጣም ብዙ ነገር እያደረጋችሁ ያላችሁ እየኮሰኮሳችሁ ያላችሁ ሰዎች አላችሁ። ግን እመኑኝ መቼም አይዘጋም። መቼም ማለት ነው። ገና ብራንች ይከፈታል። ገና ማለት ነው። ገና አውሮፓ ይከፈታል፣ ሳውዲ ይከፈታል፣ ኩዌት አለ፣ ቤሩት አለ። ገና ብራንች ይከፈታል። ምድረ ቅንቅናም ልንገርሽ መቤቴን አናዶኛል። እንዴ በውስጥ በኩል እየተመካከራችሁ አይደል እንዴ ስንት ነገሮችን ስታደርጉ የምትውሉት? ቅንቅና አስረግጠሽ መልእክት ሊከፈት ነው። ሳውዲም ሊከፈት ነው። ገና ብራንች እኔ እኮ ሳውዲም እኮ እየጠበኩ ነው ያለሁት። ሳውዲ ገና ሳውዲም ልንመጣ ነው ውዴ። ብራንች ሊከፈት ነው። በጨብ ቀድሜሽ ነው ሳውዲ የምገኘው ውዴ። መች አውቀሽ? አሁንም ከፍቼ ይሆናል። ገና ሳውዲ ሊመጣ ነው። ኢቲኤች ልንገራችሁ ብዬ ነው። ገና ሳውዲም ዱባይም ነው። ቆይ ይኸውልሽ ሳውዲም ዱባይም አይደለም ኢቲኤች። እኛም ብራንቻችንን እንከፍታለን፣ እንመጣላችኋለን። ገና መዳም ቤት የምትሰሩ ልጆች ገና ወጣችሁ ማለት ነው። ኮስሞቲክስ ቤት ትከፍታላችሁ፣ ልብስ ቤት ትከፍታላችሁ፣ ባልትና ቤት ትከፍታላችሁ፣ ግሮሰሪ ቤት ትከፍታላችሁ፣ ኖርማል ልብስ ቤት ፋሽን ነገሮችን ትከፍታላችሁ። ገና ማለት ነው። ለእናንተ ነው ሲጀመር ኢቴች መጣ። ገና ከመዳም ቤት ኩሽናማ ትወጣላችሁ። ገብርኤልን ግን እኛ አበሻዎች ፕሮብሌም እንዴት ምን አድርጌ ልንገራችሁ? እንዴት ብዬ ልንገራችሁ? ግን ፕሮብሌም ናችሁ። ምድረቀን በአንዳንድ ሰው ቅንቅናም ሰዎች የስንት ሰው ቤት ይፈርሳል። በአንዳንድ ምቀኛ እኮ ነው ባለትዳር ቤት የሚፈርሰው። እኛንም ልታፈርሱ መድኃኒዓለም ያፍርሳችሁ አልልም። መቼውንም እንደው ምንም አላችሁ። አዊቾ 2 ቁጥር መጽፎን አስገቢያት። ታምራ ነች። ታምራ ፋሽን ልብስ ቤት አስገቢያት። ማነው ሃይሚ ዲዛይን? ምን ነው ከተንኮበለልሽ? ታምራ ነች። ምን ነው ነቀለች? ሃይሚ እንዴት አመሻችሁ? ደህና ነሽ? እንዴት ናችሁ? ሁለት ምንድነው ነገር አታበርዱም እንዴ? ረገጠችን እኮ ሀዊ ማዚው። አይ ሊሄድበት ነው ውዴ። ምን ነው በዛ? ገና ነው የሚሄድበት ውዴ። ስልክ ተደወለ። ሰው ነገር አብርዱ። 1 ቁጥር የጻፈችውን አስገቢያት። ሃይሚ ነች። ነጋዴዎች ይግቡ እስኪ ነጋዴ
ኑ ነጋዴዎች ተሰብሰቡ ዛሬ ነው። ሌላ ነጋዴ የለም። ኧረ እኔ እንትን ቻርጀር ወደ ታች ሴቶች ሲበዙ ከባድ ነው። ምን ያህል ነበር? የቱ ጋር ነው የሄደው? ዊንታናን ማስገባት አንድ ቁጥር ማን? ዊንታና አንድ ቁጥር የጻፈችው ዊንታና የት አለ? አንድ ኖ ቤቲ እንኳን ውጪ ነጋዴ አይደለች። መረፊ ዊንታና ምትል ዊንታና 11 ቁጥር ጻፊ። ዊንታና ኮስሞቲክስ ጽፋለች አንድ ቁጥር ያ 11 ቁጥር ሳምሪ ፋሽን ሳምሪ አረ ጥሩ ሰው ነች። እስኪ ፎሎ አድርጉኝ እስከዛ ድረስ ሀዊ ቤት ሰላም እንዴት አመሻችሁ? 1000 ድራም ውዴ 1000 ድራም አምጪ ወደ ኤክስኪውዝ ሚ ፎሎ አድርጉኝ ቶሎ በሉኝ ሀዊ ቤት። አረ ሰላም እንዴት ናችሁ? እንደምን አመሻችሁ? ነጋዴዎችን ከስተመሮችን ልትወስዱብኝ ዛሬ መጣችሁ። ሄድባችኋለሁ። አፈት ምን ያህል ቤት ያበሻ ነው? ምን ያህል ገብቷል በቤት ያበሻ? እንዴት ናችሁ? እንዴት አመሻችሁ? ሰላም ነው። እንዴት ቤት ያበሻ ሃይሚ ዲዛይን ዋንት ዴይ ምናምን ምን ዲዛይን አዊ ተንጂ ታይ እቺ ዲዛይን ትቅር ቅጽሏ አይ ፕሮሞሽን አንዳንድ ሺህ ብር ታመጣላችሁ። 1 2 3 4 5 6,000 ድርሃም። እኔ የለውበትም። የኔ ቅጽል የለውም፣ ከጀርባው ቅጽል የለውም። ከፊት ለፊት እኔ ሲንግል ነው። ያው ነው አደራችሁኝ። እኔን ፎሎ ሳታደርጉ እንዳታልፉ። መቼም አንድ ሺህ ታስከፍለኛለች። ብሌን እኔ የምቀርባት 7 አንዳንድ ሺህ ድርሃም። እሺ ቶሎ እንትን 1000 ብር ታመጫለሽ። አሜን። ቀጥሉ። ሄኒዬ እንዴት አመሸ? ሀዊ ወደ ቁም ነገሩ ስንሄድ እውነት ለመናገር ሄኒ ስልክን አይተው ከሆነ ቀን ደውዬልህ ነበረ። ምናልባት ቢዚ ሆነ ሊሆን ይችላል። ቪዲዮን አጋጣሚ እንዳየሁት ደውዬልህ ነበረ። ምክንያቱም ደውዬላት ነው ለአንተ የደወልኩት። አጋጣሚ ቪዲዮ ሲመጣልኝ እስቲ እኔ ሄኖክን አወራዋለሁ፣ ከሄኒ ጋር እንጨርሳለን፣ ቪዲዮን አውርጂ፣ ችግር የለውም እኔ እደውልለታለሁ፣ ያለውን ነገር እኔ ጨርሳለሁ ብያት ነበረ። ምናልባት ቢዚ ሆነ ሊሆን ይችላል። ደውዬልሃለሁ፣ ወዲያው ነው የደወልኩልህ። ያው ምናልባት ስራ ላይ ትሆናለህ ብዬ ከዛ ወዲያ አልደወልኩልህም። ምናልባት አይዶን ነው ምን ማለት እንዳለብኝም አላውቅም። ምክንያቱም በዚህ ደረጃ መድረስ አለበት ብዬ አላስብም። ተራ ነገር ነው በጣም። ምናልባት ለእሷ ትልቅ ነገር ሆኖባት ሊሆን ይችላል። ምናልባት ለኢቲኤች ዴሊቨሪ ይሄ ነገር ከብዶት ይሄን ነገር እሷ ላይ ያደርጋል ብሎ አስቦ መቀበልም ራሱ ውድቀት ነው። ምክንያቱም ሚስ አንደርስታንዲንግ ስህተትም ሊኖር ይችላል፣ ላይኖርም ይችላል። ገብቷል። ሰው ሆኖ ማይሳሳት የለም፣ ከስህተቱም ደግሞ ማይታረም የለም። የሰው ልጅ ደግሞ ፍጹምም አይደለም። እሷን ለመጉዳት ደግሞ በዚህ ደረጃ ማንም የእሷን ብር ፈልጎ ያደርጋል ብሎ ማሰብም ደግሞ ይሄ ምናልባት መማርን አይጠይቅም፣ ማሰብን ራሱ አይጠይቅም። ስህተት ነው። ማርያምን ስህተት ነው። እመቤቴን ተሳስታለች እንደዚህ። ምክንያቱም ብዙዎችን እየረዳ እያወጣ እያየን ስለሆነ 1000 ብር ማለት ምናልባት እሷ ብትሄድ እንኳን ከዚህ የበለጠም ብዙዎች ሊያደርግላት ይችላል ብዬ አስባለሁ። በግል እንኳን እሱ ጋር ወልዴ ጋር አይደለም እኔ ወንድሜ ሄኒያውን ደውላለህ ተሸግሬያለሁ ብትል እቺ ነፍሰ ጡር ነች፣ አይቻታለሁ። እንደማጨክንባት አውቃለሁ። ምክንያቱም እኛ ኢትዮጵያኖች በዚህ ልክ የምንጨካከን ስላልሆንን ማለት ነው። እኔ እኮ አሁን ምን መሰለክ ለማስታረቅም ልጅቷ ቢደወልላቱላ አታነሳ። ደውዬላታለሁ። አሁን ራሱ እናንተ ጋር ከመግባቴ በፊት ማርያምን ደውያለሁ። መጀመሪያ እሷን አውርቼው እናንተ ጋር ለመግባት ነበር። እመቤቴን 8 ጊዜ ነው የደወልኩላት። እናቴ ማርያምን ወልዴ እዚህ ያለ ላገናኛችሁ ፈልጌ ነበር፣ በይቅርታ እንዲዘጋ ቪዲዮ እንኳን አጥፊ ስትባል ማርያምን እስካሁን እንኳን ቪዲዮ አለ። ቪዲዮ ስለተቀመጠ እኮ ከሷ በላይ ቫሪያል አውጥተን እኮ መስራት እንችላለን እኛ ማለት ነው። ግን ለራሷ ጥሩ አይደለም። አንደኛ የበላህበትን ማድ መስበር ነው። ሁለተኛ ነገር ደግሞ በኢቲኤች ዲሊቨሪ የሚተዳደሩ በጣም ብዙ ፋሚሊዎች አሉ። ለምሳሌ ዲሊቨሪ የሚሰሩ ብቻ ከ30 ዲሊቨሪ በላይ አለ። ከ200 ነጋዴዎች አሉ። ለምን በኢቲኤች ስር የሚሰሩ ማለት ነው። ስለዚህ የዚህ ሁሉ ሰው ነው እሷ ችግር እያመጣች ያለችው ማለት ነው። ችግርም ካለባት ለምን ፈረመች? ብሩ ጎሎ አልኮነ ለምን ፈረመች? ፈረመች። እሺ 1000 ድርሃም ለ1000 ድርሃም ወልዴ የሚከሰስ ሰው ነው
አዊቹ ይኸውልሽ አሁን እኔ ሰጣት ነበር፣ ግን ስልክ ብታነሳ ምን ችግር? ቀን አውርቻታለሁ እኮ ብታነሳ እንኳን ምን ችግር አለው? እኔም ሰጣት ነበር ማርያምን። ብሩን እኔ ስሰጣቸው 4 ነጋዴዎች ናቸው እሷ ቢልዲንግ ላይ የሚኖሩት። 4ቱም ወርደዋል። 4ቱም ፈርመው ነው የወሰዱት። 4ቱም ቆጥረው ነው የወሰዱት። እሷን እንዴት አንደኛ እርጉዝ ነች። እንደው እሺ እኔ ነኝ የሰጧት። እንደው ላጭበርበር፣ እኔ ሌባ ነኝ አጭበርባሪ ነኝ ልበል እኔ ራሴን። እንዴት እርጉዝ ሰው ታጭበረብሪያለሽ?